እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራእይ ዮሐንስ ምዕራፍ 1 ከቁጥር 7። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለመጋቢት በዛቲ ዕለት ኮነ ዲዮስቆሮስ ሰማዕተ በመዋዕለ መንግሥቶሙ ለተንባላት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 6 በዚች ቀን በእስላሞች ዘመነ መንግሥት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፍዩም በሚባል አገር ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችን የኢየሱስ ክርስቶስን ሃይማኖት እንደተወ በሰማች ጊዜ ታላቅ ሐዘንን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ክርስቶስን አንተ እንደካድከው ከምሰማ በክርስትና ሳለህ የሞት መርዶ ቢመጣልኝ እወድ ነበረ። በዚያም ከቅዱሳን መጻሕፍት ጠቅሳ ጻፈችለት። በደብዳቤዋ ፍጻሜም እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች እወቅ። ከቶ ፊትህንም እንዳታሳየኝ መልእክትም ቢሆን አትላክልኝ። የእህቱንም የመልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱንም ጸፋ፣ ጽሕሙንም ነጨ። ተነስቶም ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድርያ ከተማ ውስጥ ተመላለሰ። እስላሞቹም ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀ። እርሱም ክርስቲያን ነኝ፣ ሌላ ምን አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ሕይወትን አያይም፣ የእግዚአብሔር የቁጣው መቅሰፍት በላዩ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ከክርስቲያን ነው። አሁንም በክርስትናዬ እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለስክ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚያም በኋላ ታላቅ ግርፋት ገርፈው አሰረው። በእስር ጥቂት ቀናትም ቆየ። ከእስር ቤትም አውጥቶ ከምክሩ ከሐሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱም ሕያው በምታደርግ በክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉት አዘዘ። ከከተማዋ ውጭ ታላቅ ጉድጓድ ቆፈሩለት፣ እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ ብዙ ገርፈው ሥጋውን በሰይፍ ሰነጣጠቁት፣ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግሥተ ሰማያት የሰማዕትነት አክሊልን ተቀበለ። ጸሎትና በረከቱ ከእኛ ጋር ለዘላለሙ ይኖር አሜን። በዚች ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስዮስ የዕረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዢ ዩልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖቶች ዕጣን እንዲያጥን መሥዋዕትን እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔስ በሕያው እግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ አምናለሁ፣ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋት ላም ቆዳ በተሰራ ጅራፍ ገርፈው ከዚያም ሰቅሎ ሥጋውን ሁሉ ሰነጠቀው። አውርዶም በእሳት ባጋሉት በብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህም በኋላ እጆቹንና እግሮቹን በረጃጅም ችንካሮች ቸንክረው እስከ ወህኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስ እስከነገሰ ድረስ በወህኒ ቤት ኖረ። ቆስጠንጢኖስም የመንግስትን ስልጣን በዚያ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ አገሩ ተመልሶ በጵጵስና ሹመት ላይ ሆኖ ምዕመናንን በበጎ አመራር እየመራ ኖረ።
ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪው በረከትም ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን በበረሃ የሚኖሩ እንጦንስና አርከለዴስ ጻድቁ ዘሩፋኤልም አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 7 በዚች ቀን የከበሩ ፊልሞንና አብላኒዮስ በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቁ አፄ ገብረ መስቀል የኢትዮጵያ ንጉሥ፣ ቅዱስ ዲዮስቆሮስ ሰማዕት አማሌቃውያን የገደሉት፣ ቅዱስ ቴዎዶሲዮስ ታማኒ ዘቆሮንጦስ፣ አባ ዘሩፋኤል ጻድቅ፣ አባ እንጦንስ ገዳማዊ፣ አባ አርከልዴስ ገዳማዊ። ወርሃዊ በዓላት ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖህና እናታችን አይከን፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። እነሆ ከደመና ጋር ይመጣል፣ ዓይኑም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራእይ ዮሐንስ ምዕራፍ 1 ከቁጥር 7። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ሕፃናትን አሳድጎ ለቁም ነገር ያብቃልን። ወርሃ ጾሙን በሰላም እንዳስጀመርን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም የዋለ ሰላም ያሳድረን፣ ይቆየን።